በቃኝ ሰለቸኝ ልጆችን አሳየኝ አለ ማለት ነው። እኔም ደግሞ ለአንዴና ለመጨረሻ ጊዜ ላላዳግም እሱም ላዳግመኝ ቃል በተመልካቾች ፊት ቃል ገባለሁ ማለት ነው። የከሳችሁ ያስከሳት መርፌው ነው ይያሉ አሁን 3 ሚሊዮን 4 ሚሊዮን አካውንት ውስጥ አርገን ልጁ ታረገዘ ማለት አይደል? 3 ሚሊዮን 4 ሚሊዮን አካውንት ቢገባ ታረግጃለሽ። ብሩ ነው እንደሚያስረግዝሽ። ልጁ ራሱ ማይመጣው ለምን እንደሆነ ብሩ ነው እንደሚያስረግዝሽ አንቺ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁት የቻናላችን ተከታታዮች በሙሉ በእያላችሁበት ሰላምና ጤና ያብዛልን። የጠፋውበት ምክንያት ምንድነው? ሰሞኑን በጤምር እስራኤልና አሜሪካ የመንን ስትደበድብ አውሮፕላን በመናምን ነገር ለዛ ነውና በጣም ትንሽ የኛን የሚያስፈራን አስፈሪ ሁኔታ ውስጥ ነበርን ለማለት ፈልጌ ነው። ቪዲዮ መግቢያና መጨረሻ ላይ እንደምላችሁላ ሰላምና ጤና በእያላችሁበት ያብዛልን የሚልበት ምክንያት እንደዚህ አይነት ነገር እንዳያጋጥማችሁ ለማለት ፈልጌ ነው። ዛሬ ለኔ ዱዓ እንደምታደርጉን እኔም ተስፋ አደርጋለሁ። ወደ ዛሬ ቪዲዮ እንቀጥል። እስኪ ገዳይ ሲያረፍድ ሟች ይነሳል ይባላል። ሰይድ እንግዲህ በቆይቶ ነው ተረዳ አዩ ከሰይድ ምን እንደምትፈልግ። ዛሬ ደግሞ ሱመያም ለሰይድ ልጆችን አንጥቼ ወይ ደግሞ ልጆችን ሊያሳይ ነው ብላ ተናግራለች። ሰይድ እንግዲህ በቃኝ ሰለቸኝ ልጆችን አሳየኝ አለ ማለት ነው። እኔም ደግሞ ለአንዴና ለመጨረሻ ጊዜ ላላዳግም እሱም ላዳግመኝ ቃል በተመልካቾች ፊት ቃል ገባለሁ ማለት ነው። ልጆቹን እኔ አርግ ያልኩትን ነገር ማለት ነው አርግ ያልኩትን ነገር ካደረገ ነገውኑ ወስጄ ልጆቹን አሳየዋለሁ። ለአንዴና ለመጨረሻ ጊዜ ላያዳግም ልጆቹን ላሳይ ነው ብላለች። ምንም ማለት ባልፈልግም ተስማምታችሁ ታርቃችሁ ሰይድና ሱመያ ተገናኝቶ ልጆቹን ብቻ ሰይድም ሱመያ ልጆቹን ብቻ አሳይታሽ እንድትመለሺ ሳይሆን እናንተ ተስማምታችሁ አንደ ዱሮ ኑሯችሁ እንድትመለሱ ወይ ደግሞ ተስማምታችሁ አብራችሁ የራሳችሁን ጎጆ እንድታቃኑ ነው። እርስ በርስ የማያስማማችሁ ነገር ካለ ደግሞ እንግልና ቢያልቅ በጣም ደስተኛ ነኝ እና እስኪ ወደ አዩና ሰይድ እንመለስ። እስኪ ብትወድክ አዩ እስካሁን ድረስ ትወልድልህ ነበር። አትወድክም። ያት ስታገባት ወፈር ያለች ልጅ ፊቷ የሞላ ቆንጂዬ ነበረች። አሁን እንደዚህ የምትፈልገውን የሰጣት ብር እያገኘች በልታ ጠጥታ ያልወፈረች ሴትዮ ላለመውለድ መርፌ እየተወጋች ነው። የከሳችሁ ያስከሳት መርፌው ነው ይያሉ አሁን አቃሏ ጓደኞቼ ሲወጉ ይሄው እዚህና እዚህ ነው አይደለም የሚወጋው። ደግሞ እኮ አሁን ዝም ብለህ 3 ሚሊዮን 4 ሚሊዮን አካውንት ውስጥ አርገክ በሜሴጅ አሁን ራሱ ጥልቅ ቢል ልጁ ታረገዘ ማለት አይደል? 3 ሚሊዮን 4 ሚሊዮን አካውንት ቢገባ ታረግጃለሽ። ብሩ ነው እንደሚያስረግዝሽ። ልጁ ራሱ ማይመጣው ለምን እንደሆነ ብሩ ነው እንደሚያስረግዝሽ አንቺ። ልጁ ለምን እንደማይመጣ ታውቃለህ? ሱመያ አሁን ወደ ሱመያ ልመለስና ጠይቄሽ ነበር የኑላ ልፋት እኔን ማድከም የፈለግሽው ለምንድን ነው? የመን ነኝ አልሽ። የመን መጣሁኝ። ከዛ ተከትዬሽ መጣሁኝ ፍለጋ ሮጥሽ መጣሽ። ከናዩ ጋርም የተፈጠረውን አየን። ጀሚላም ጠፋች ተመለሰች። እሱም አለፈ ሁሉም ነገር እና አንዋርም ከሚስቱ ተጣላ። እሷም ሄደች። ይሆነሽ ትሂድ። ሰይድ ምን እንደምትፈልግ አያችዋ። እንግዲህ ወደ 7 ወር ነው 9 ወር ነው መውለድ እንደማትፈልግ ነው ሰይድም ሲናገር ነበር። ሰይድ አሁን ነው የተረዳ። ሰይድ ቆይተሃል አለመረዳቴ አዩ አሁንም ቢሆን አዩካ ላንተ አትሆንም ነው ልጅ መውለድ የማትፈልጊ ብሎ ሲጠይቃት 3 ሚሊዮን አለችው። ግን ለምን ዋሸሽኛ? እኔ ስመጣ ታዲያ መጅልሱን ልሸጥ እነዚህ መጅልስ ሸጥ እቤት ያለውን ዕቃ ልሸጥ አልሽ። እኔ አካውንትሽ ውስጥ በርከት ያለ ብር በፊትም ነበረሽ። ባለፈው ስቴጅ 800 ሺህ አስገብቼልሻለሁ። እኔ መናገር አልፈለኩም። ወደ ድሬዳዋ ሄድሽ ጨረስኳልሽ እኮ ደግሞ ለሱመያም ከዛ በላይ አስገብተኝ ለኔ 800 ሺህ ምንድነች? ችግር አለው? ለሱመያ ከዚህ በላይ አርጋላ ለኔ 800 ሺህ ማለት እኮ ለኔ የሁለት ጫማ ውድ ጫማ የሚገዛልኝ ጫማ በሁለት ጫማ አንቺማ ሙሉሽን እኮ አዩኝ። አንቺ የምትይበት ፀጉር ቤትና ጥፍር ቤት ሜካፕ ቤት ላስገባ። ሱመያ እኮ ብቻዋን አይደለችም ከነ ልጆች ጨምርናት። እንደውም ላንቺ 100 ሺህ ካስገባው ለሷ 300 ሺህ መሆን ያለባት። ሶስት ናቸው ብቻዋን አይደለችም።
እና ገባሽ ለአንቺ 100 ሳስገባ ለሷ 300 ሺህ ምክንያቱም እሷ ከልጆች ጋር ነች ብዙ ነገር አለባት ብዙ ወጪ አለ አንቺ ከምታስገጥሚው ጥፍር ከምታስገጥሚው ወገብ ነው ወገብሽ ላይ ራሱ የሆነ ነገር ማስገጠም ጀመርሻል ምንድነው ታስገጥሚ ይሄ ጸጉር ነው ብያለሁ አሰብኝ ክብደቱ ይከብዳል እኮ አንቺ ይሄ ነገር ምንድነው ቆይ ላሰማቸው በእናትሽ ለተመልካቾች ላሰማቸው ላሰማቸው ምንድነው ይሄ እስኪ ቆይ ሰማች ወደ ማይኩ ቀርብላል ምንድነው እንጨቶች ጸጉርሽ ላይ ያስገጠምሽ እዚህ ድረስ ይደርሳል የሆኑ እንጨቶች ምናምን ነገር ጫጫጫ ቢሉ እንጨቶች ናቸው ምንድናቸው ሳይኔ እኮ ወጣት ነኝ እኮ አሁን ካልዘለጽኩ ባሽ ነው ዘልጠው ሱመያ እኮ አርጀታለች አውልቃ ብታዩት አንቺ ስለ ሱመያ መጥፎ እንደምትሆን አውልቃ ብታዩት ማስመሰሏን ትችልበታለች ሰይድን ፍለጋ አይደለም አይ ወደ ድሬዳዋ ሄደችው አይ የማናውቀው አይመስላችሁ ለምን ወደዛ የሄደችበት ምክንያት ወደ ምስራቅ አካባቢ እቃዎች የተለያየ እቃዎች በጣም ወደ ወደብ ምናምን ወደ ጅቡቲ እና ከሶማሌ በኩል ስለሚገቡ በጣም ትንሽ ዋጋቸው ረከስ ስለሚሉት ለዛ ነው እቃ ለመግዛት ነው ወደዛ የሄደችበት ምክንያት ይሄ ነው እንጂ ቻሪና ሰይድ ብሩ ልክሎት ቢጠፋ በጣም ደስተኛ ነች ብዙ ነገር ስላየን ስለዚህ አዩ ማስመሰል እኮ ትችይበታለሽ ስለዚህ ማስመሰሉን ብትዩ ምንምሻል ብዬ ገምታለሁ እስኪ ወደ ሱመያ ቪዲዮን ቀጥሩ ይሄው እኔ ቃል ገባሁኝ በተመልካች ፊት በእናንተ ፊት ቃል ገብቻለሁ ሰይድን ለማለት ቃል የምገቡ አብሬ ለመኖር ምናምን ሳይሆን ከልጆቹ ጋር አገናኘዋለሁ በቃ አገናኘዋለሁ ያልኩትን አሁን የምለውን በደንብ ካደረክ ማለት ነው እኔ ምንም ማብራሪያ ምናምን እንገናኝና እንዘረግ እስካሁን እንገናኝና ላስረዳሽ ምናምን አልፈልግም ለምን ሁሉ ነገር በተራቀቀበት ዘመን ልታጃጅልኝ እንዳፈልግ ማለት ነው እስከዛሬ ድረስ ራሱ ቪዲዮ ላይ በመሃል ጠይቃለሁ ያ ወንድ ልጅ የማን ነው ሰይድ ልጁን ንገረኝ የማን ነው ግን አዩን ስታገባ የማን ነው መናገር የከበደክ ምንድነው በቃ ተናገር አሁን ምንድነው መሰለ የምታረገው ማለት ነው በቃ ምንድነው መስፈልገው አልከኝ አይደል የምፈልገው ልንገር ቀጥታ ልጅቷን ትደውልና ታስመርምረው ዲኤንኤ ወስዳ ታስመርምረው ወረቀት እዛ ታስመርምረው እሷ እንኳን መግባት ባሷ እኔ ትግባ ምናምን እኔ ከሷ ምንም ጉዳይ የለኝም ልጁ ይመርመር ጻሩ ማለት ነው ካንተ ጋር ይመርመርና ቪዲዮ ተነስቶ ሲመረመር ደም ሲቀዳ ቪዲዮ ቀርጻ የተመረመረው ወረቀት ዲኤንኤ ሲወጣ ቀርጻ ምናምን ትላክልኝ ላክና ለቀቀው ዩቲዩብ ላይ የዛን ጊዜ ልጁ ያንተ ነው እንቆቅልሽ የሆነብን ነገር አለ ሱመያ በተደጋጋሚ የምትናገረው ነገር ምንድነው የልጅ ጉዳይ የወንድ ልጅ ሰይድ ከሱመያና ከአዩ ውጭ ሌላ ልጅ እንዳለ እሷ አሁን አንድ ጊዜ ሁለተኛ ሶስት ጊዜ ተናግራለች መጀመሪያው ልክ የመን እያለች ከየመን ወደ ኢትዮጵያ ልትሳፈር ስትል ይሄን ነገር ተናግራ ነበረች ድጋሜ ደግሞ ባህር ዳር በሄደችበት ጊዜም ይሄንኑ ሰይድ አዩን ብቻ አይደለም ያገባ በመሃል እኔ ሳላውቀው ወንድ ልጅ እንዳለ ሰምቻለሁ አለች ይሄ ነገር አሁን አንድ የሆነ ሰው አንድ ጊዜ ለማስመሰል አሊያም ደግሞ ሰይድን ለመጣል ልትናገር ትችላለች ብለን እንገምተው ሁለት ጊዜም እንደዛው ይባል ሶስት ጊዜ ግን ሱመያ እኔ ሱመያን የሚያደንቅበት ምክንያት ምንድነው ምንም በፍጹም ውሸት አትናገርም ይሄ ነገር እውነታውን አሁን ኢትዮጵያ ውስጥ ነች ብዙ ጊዜ እንግዲህ እንዳያችሁት ድምጿን አጠፍታ ብዙ ስለ ሰይድ ስታጠና ቆይታለች ብዬ ገምታለሁ ስለ ሰይድ ባታጠና ኑሮ በስተክል አጠንታ እቺን ነገር ሳትደርስበት አሊያም ደግሞ ሳታውቀው ድጋሜ ለሶስተኛ ጊዜ መታ አትናገርም በፍጹም አታደርግም ብዬ ገምታለሁ ይሄ ነገር ደግሞ መመለስ ያለበት ሰይድ ነው ሰይድ የምርም አንተ ወንድ ልጅ እንግዲህ ልጅ ከሶስተኛ ምስት ካለህ ግን
ይሄን ነገር ምስጢሩን ብታወጣልኝና ከሱመያ ጋራም ልትስማሙ ትችላላችሁ ብዬ ገምታለሁ። ሱመያም ከዚህ በፊት እኔና ሰይድ ይሄ የዚህች ልጅ ምስጢር ካወጣ ከተናገርክ እኔ ልጆቼን ላሳይ ይችላሉ አለች። አሁንም ሁለተኛም ሶስተኛም ብለሃለች። እንግዲህ አስቡ። ይሄ ልጅ አዩም እቺን ነገር ሳታውቁ አልቀረም ብዬ ገምታለሁ። ለአንተ ልጅ ላለመውለድ ምክንያት ምንድነው? አዩ እቺን ነገር ምስጢሯን አንድ ከተማ ውስጥ ስለ እንግዲህ ልጁም እዛ አዳማ ውስጥ ነው። እንግዲህ የሰይድ ምስጢር እየናደ ስለሆነ ለዚህ ነውና እንግዲህ በቅርብ ጊዜ ሰይድ ደግሞ እውነቱን የሚናገር ከሆነ ልጆቹንም ሊያገኝ ይችላል። አዩን እንግዲህ ፍታት ብለን ተናግረን ነበር። አዩ እንግዲህ አዩን ለመፍታት ተውና አዩ በስውር ካቴና አስገብታበት እንግዲህ ሰይድን በአንድ እጅ እንዲህ ያሽከረከረችና በአንዲት ቃል ሰይድን እያዘዘች ስለሆነ እንግዲህ አዩም ባትመቻችሁ ኖሮ እንደዚህ አታደርግም ነበር። ያላሰብን ክብደቱ ይከብዳል እኮ አንቺ። ይሄ ነገር ምንድነው? ቆይ ላሰማቸው በእናትሽ ለተመልካቾች ላሰማቸው ምንድነው? እስኪ ቆይ ይሰማል። ወደ ማይኩ ቀርብላል። ምንድነው? እንጨቶች ፀጉርሽ ላይ ያስገጠምሽ እዚህ ድረስ ይደርሳል። የሆኑ እንጨቶች ምናምን ነገር ጫጫጫ የሚሉ እንጨቶች ናቸው። ምንድን ናቸው? ሰይድ እኔ እኮ ወጣት ነኝ እኮ አሁን ካልዘለጽኩ ባሽ ነው የምዘልጠው። ሱመያ እኮ አርጀታለች። አውልቃ ብታዩት አንቺ ስለ ሱመያ መጥፎ ነገር መጥቷል። አውልቃ ብታዩት ዛሬ ያየሁትን ፀጉር ነገ ላይ ነው አዩ ራሱ መስለኝ በግድ መብራት አብርችባል። ዛሬ ያየሁት የተሰራችው ፀጉር ሌላ ነው። ማታ ጠዋት ስትነሳ ሌላ ከሁለት ቀን በኋላ ሌላ ቀይ ከለሩ ወይ ቡኒ ይሆናል ወይ ቀይ ይሆናል። ነገ ደግሞ የተለያየ እንዴ አዩ ይሄ ነገር ፀጉርሽ የት እያረግሽው ነው? ቆንጆ ረጅም ፀጉር አለሽ እያልኳት ሌላ አምጥታ ምን እንደምትጠቀም ብቻ አላውቅም። የምታስገጥማቸው ነገሮች አሉ የሚከብዱ በኪሎ ራሱ ችላው እንዴት ነው የምትሄደው? ሰይድ እነሱን አስገጥማ የምትሄደው አንድ ሚስት ለባሏ ትመር እኔ ገጣጥመሽ አይደለም በራስሽ ማለት ታጠቢና ተቀባቢው አለ። ሰይዳውን እንቀባለው ሜካፕ አልቀባም ግን ታውቃለህ ሜካፕ አትቀቢም ግን እዚህ ጋር መገጣጠሚያችሁ ዛሬ አልሐምዱሊላህ ዊስ ልትዋረጅ ስትተገ ወድ በሰውታችሁ እኔ እንደውም ዳባ ጃለታጀ ጠና መዳባ ፍቺ ሲሶኔ ዳባ ተስምጫለሽ። በነገራችን ላይ በረንዳ ላይ ድምጽ ከገባባችሁ እንግዳለን። በረንዳ ላይ እንግዳም ስላለን ዛሬ ውስጥ ገብተን የምንቀርጽላችሁ ዋሸን ሙቀቱ ብቻ አይደለም በረንዳ ላይ እንግዳለ እንጂ ብዙ ነው እንቀርጽላችሁ። ሞቀም ብለው ወጡ ከገጠር ስለመጡ ሙቀቱን ቢያጁ ውጪ ነው የሚቀመጡት። እና ብሩን የታረክሽ እኮ ምን እንደገዛሽ ብቻ ነገር ይስ ድሬዳዋ ሄድሽ ያሲን ከባቡር ላይ ስተኙ ምን ብለሽ ሄድሽ? ወላሂ ሰይድ ድሬዳዋ ሄድኩ። የምር አንቺ የመልት መጪ ነበር? አዎ ልመጪ ነበር። ወላሂ ልመጣ ነበር። እንዴት አድርገሽ? እኔ መጥቶ ያሲን ያን ደላላ ቢይዞ ቢደላሎቹን አስፈራርቶ እስር ቤት አስገባቸዋለሁ ብሎ ባስፈራራቸው ነው። ወላሂ እንደ ጧት ባቡር እንትን ጀልባ ተሳፈር ልንመጣ በጀልባ ያ ተንከሲስ ጓደኛ ምን እንደሚያክተለክ የመንን ጦርነት እንዳለ ታውቂም ነበር? ይኑራ አንተ ጦርነት ውስጥ እንደ ያለው ጦርነት ውስጥ ያውም ሰና ከተማ ላይ ወደዛው እና እኔ እዚህ ታዲያ ሰላሜን ማግኘት አለ። ብትሞችስ አብረን ሞተን ፍቅር እስከ መቃብርን ድጋሚ ይሰራልኛል። ፍቅር እስከ መቃብር ሲሆን ፍቅር እስከ ባንክ ቤት ብቻ እንደት ፍቅር እስከ አካውንት እንዴ ነው አካውንት ከፈለኩማ ሰይድ ያንቺማ ፍቅር እስከ ባንክ ነው። ባላንስ ዜሮ ሲሆን ላጥብረሽ ትያለሽ አሉ እና ዛሬ ካሜራ ፍልጭ ብዙ ነገር ነው ማውራሽ። ወይኔ ሌላም ጥያቄ ጠይቄሽ ፈለኩት። ብዙ ሰዎችም አንተ እውር ነህ ወይ ያሉ ነው አታይም ወይ አታቀም አትነቃም ወይ ያሉኝ ነው። ህዝቡ ፊት ለፊት ይሄን ሁሉ ያላወኩና ያልሰማው እንዳይመስላችሁ አንጂ እኔን አጃጅለሽ እንደምትኖሪ አሞኝተሽ እንደምትኖሪ ለጥቅም ብቻ እንደምትፈልጊኝ ነው የሚያውቁት። አንቺ የምትፈልጊው ገንዘብ ነው ቤት ነው ምናምን ጭራሽ ሚስጥርም ሲነገረኝ ጠብቃት ብቻ የሆነ መኪና ስገዛና ቤት በስማው ምናምን ከተገዛ በኋላ ጥላክ ትሄዳለች አሉኝ። ይሄ ነገር እውነት ነው? ለጥቅም ነው የምትፈልጊኝ ወይስ እውነተኛ ባሌ ነው ብለሽ ነው ከኔ ጋር መኖር የምትፈልጊው ወይስ የተባለውን እስክታገኝ ብቻ ነው? አይ ሰይድ እኔ እኮ ለጥቅም ብፈልግ ለምንድን ነው እሱ
300,000 400,000 ለደላላ ሰጥቼ በባህር መጥቼ ባህር ውስጥ ልሞት እችላለሁ። እዛ መጥቼ ልሞት እችላለሁ አይደለ? ለምን ብሩን አግኝቼ መሞት ምን ያደርግልኛል? ለምን እመጣለሁ አንተ ጋር ብር አውጥቼ ለምን እመጣለሁ? እኔ 1 ሚሊዮን 2 ሚሊዮን ባጠራቅም እኮ አዳማ ውስጥ እኮ የሆነች 105 መሬት እኮ ትገዛልኛለች። ለምንድነው ደላላ ከመጀመሩ 300,000 እና 400,000 የሚከፈለው? ዋሸሽ። ደላላው ዘመድሽ ነው ወይስ ምንድነው? ዘመዴ አይደለም። ደላላ ከብቴጂ የድረስ እስከ ሳውዲ ነው። ሳይድ ደላላው እኔ ዘመዴ አይደለም። ያለት ያሱ መጠየቅ ትችላለህ። ገባ አይደለ? ለዚህ ለሰው ያወጣን ነው። በቃ በደንብ አንተን እንደምፈልግ ካውቀው እነሱ ብር እየጨመሩ ነው የሚነግሩ። ስለምትከታተላችሁ በጣም ማመሰግናችሁ። በያላችሁበት ዓለም ዳርቻ ሰላምና ጤና ያብዛልኝ ያብዛላችሁ እያልኩ እኔ ወራጁ ነኝ። ሰላም በያላችሁበት።